ሰላም ጤና ይስጥልኝ ተመልካቾቻችን ኢትዮ አውቶሞቲቭ በአዲስ መልክ መድረሱን ጀምሯል። ኢትዮ አውቶሞቲቭ ላለፉት 6 ዓመታት እጅግ በርካታ ጉዳዮችን እያነሳ በአውቶሞቲቭ ዘርፍ በሴፍቲ ዘርፍ እጅግ በርካታ ርዕሰ ጉዳዮችን እያነሳ የሰራ ነው። አሁን ደግሞ በጣም በተሻለና በተደራጀ መቅረቡን ጀምሯል። እናንተ ደግሞ ሐሳብ አስተያየቶቻችሁን ወይም ደግሞ መልእክቶቻችሁን ከናንተ የሚደርሱን ጥያቄዎች ጭምር እያየን እዚህ ከሴፍቲ አንፃር የምንወያይበት ይሆናል። እንግዲህ ለህይወታችን ቅድሚያ እንስጥ፣ አሽከርካሪዎች እግረኞች ጥንቃቄ እንድናደርግ ነው። ግን እንደ መዝናኛም ይቆጠራል ይሄ ፕሮግራም። በተለይ በርካታ የሚያስቁ የሚያዝናኑ የሚያሳዝኑ አደጋዎችን አክሲደንቶችን ወይ ደግሞ ገጠመኞችን እናያለን። እናንተም ትልኩልናላችሁ። ቴክኒሻኖቻችንን የሰበሰባቸውን ጨምረን እዚህ እኔና እናንተ ተመልካቾቻችን ለመጀመሪያ ጊዜ እያየን የምንማማርበት ይሆናል። አሁን ወደ መጀመሪያው ቪዲዮ እንሄዳለን። ነዳጅ፣ የነዳጅ ማደያዎችና የነዳጅ ሰልፍ በቫር ተመለከትኳቸው። ሁኔታው እጅግ ያስደንቃል። በዚህ ርዕስ መረጃ ሳሰባስብ ሰልፉን ብቻ አይደለም አሰላፊዎችንም በቫር ተመልከትልን ያሉኝም አልጠፉ። ነገሩ እንዲህ ነው። ተራ አስከባሪ፣ የንግድ ባለሙያ፣ የማደያ ሰራተኛና ፖሊስ እያለ በማደያ እንዴት ተራ አይከበርም? ዋጋውስ ቢሆን እውነት በታሪፍ ሂሳብ ነው የምንቀዳው? አንተ ተሰልፈ የሚቀዳው ሌላ ነው። ለምን ገባ ማን ነው የማለት መብት የለህም። ማን ነው ካልክ ያንተ ሰልፍ። የተከበራችሁ ተመልካቾቻችን እንግዲህ ይሄ በጣም አነጋጋሪ የሆነ ጉዳይ ነው። የነዳጅ ጉዳይ በየማደያው ላይ በተለይ ተራ እናስከብራለን ያሉ ወጣቶች አሉ። ስራ ጥሩ ነው ቢሰሩ፣ ያለው ለሌለው እያካፈለ እየተረዳዳን ብንኖር ጥሩ ነው። ግን በማስገደድ ሁኔታ የነዳጅ ማደያ ጣቢያዎቹም እንዲሁም ደግሞ የአሽከርካሪዎችም ከአቅም በላይ በሆነ ጉዳይ እንዲህ አይነት ነገሮች የተጀመሩ ስለሆነ ይህን ጉዳይ የሚመለከተው አካል የፖሊስ አካላትም በርካታ ሰዎች ስልክም ሲደውሉ እኛ ይሄንን ጉዳይ ጸጥታ ከመጠበቅ ውጪ ሌላ አያገባንም የሚል ነገር አንዳንድ ፖሊሶች ላይ ስለሚሰማው አስገድዶ መቀበል ወይ ደግሞ በደንብ ህግ ወጥቶለት ደንብ ወጥቶለት ካልሆነ በስተቀር በተለይ ነዳጅ ላይ በቅድሚያ ማስገባት ከፊት ወረፋ ወደ ኋላ ማስገባት እናስገባ የሚሉ በስተዋልና ይሄ ደግሞ ረጅም ሰዓት ሰልፎች እንዲቆዩ እንዲበራከቱ ሰጣ ገባው ችግር እየፈጠረ ስለሆነ የሚመለከተው አካል እንዲያየው ነው። እውነትም ይሄ በደንብ በቫር መመልከት ይገባናል። ይሄ በተለይ በክልል ከተሞች ላይ እጅግ በሚያሳዝን ሁኔታ አሳዛኝ ሆኗል። በጀሪካን እያወጡ አሁን ህግ ወጥቷል። ጥሩ ነው ህግና ደንቡ መውጣቱ ጥሩ ሆኖ ሳለ በጀሪካን በየቦታው ላይ ይሸጣል። ለአደጋም ሲጋለጡ እያየን ነው። ግን ሀገራችን ላይ ደግሞ ካለው አሁን በነዳጅ እጥረቱን በተለያየ ምክንያት ሰዎች ነዳጅ ሳይቀዱ ይቀሩና ቤንዚን ያልቅባቸዋል። እንግዲህ ዓለም ቤንዚን ደግሞ መኪናው ጣቢያ ነዳጅ ጣቢያው ላይ ሊደርስ ስለማይችል የተወሰነ ነገር ወይ መፈቀድ አለበት። በጀሪካን ነው የተከለከለው፣ በብረት ነገሮች መውሰድ ይቻላል። ይሄ ነገር ግልጽ መሆን አለበት። ምክንያቱም ወይ ነዳጁን ወስዶ ሰውየው ካልቀዳ እዛ በሆነ ነገር ወስዶ ነዳጅ ጨምሮ መንገድ ላይ የቆመበት ሰው ካላመጣ በምንድን ነው መኪናውን ተሸክሞት ነው የሚሄደው ወይስ እንዴት ነው የሚሄደው? ይሄንን ነገርም በደንብ ቢታይ የዚህ የተራ ማስከበሩን ጉዳይ ቢጠና ጥሩ ነው። ወደሚቀጥለው ቪዲዮ ሄዳለሁ። እንግዲህ እንደዚህ አይነት ቪዲዮዎች ጎዳና ላይ ነው የሚሰሩት እንደምታዩትና ምናልባት ለፈን ቲክቶክ ላይ ቪው ለማግኘት ዩቲዩብ ላይ ቪው ለማግኘት የሚሰሩ ስራዎች እጅግ በርካታ ሰዎችን ለመኪና አደጋ እያጋለጡ ነው። አንዱን በሚያባረር ሰዓት ወይ በሚበሳጭ ሰዓት ሲሸሽ ወደ መኪና እየገባ አንደኛ ለአሽከርካሪው ድንገት ዘለን ገብተን ጦስ የምንሆንበት ሁኔታ አለ። ሁለተኛ ደግሞ መንገድ ላይ የሚሄድ ሰው እንደዚህ መልከፍ ማበሳጨት አውቀውም የሆነ ድራማቲክ የተሰራ ሊሆን ይችላል፣ አውቀውም ላይሆን ይችላልና እንደዚህ አይነት የሚመለከተው አካል እንደውም ከዚህኛው ላይ እርምጃ ቢወስድ ነው። የሚሰሩ ቦታዎች ይሰሩ፣ ፕራንኮች ይሰሩ፣ ችግር የለውም። ግን ቦታ ቢመረጥ አስፋልት ውስጥ መኪና መንገድ ላይ እግረኛ መንገድ ላይ ብዙ ሰዎች ካሜራ ተደቅኖ አንደኛ አለፍላጎታቸው የሚቀዱበትም ሁኔታ ስለሆነ ጥንቃቄ ቢደረግ ነው። ወደሚቀጥለው
በአዲስ አበባ ከተማ ከዛሬ መጋቢት 10 ቀን ጀምሮ ለንግድና ለትራንስፖርት አገልግሎት በምሽት እንዲሰጥ የወጣው መመሪያና ደንብ ተግባራዊ መሆን ይጀምራል። በዚህም መሰረት ታክሲዎችና ንግድ ቤቶች ማታ ላይ የሚዘጉበት ሰዓት እየተራዘመ ይሄዳል ማለት ነው። ክቡራን ተመልካቾቻችን እንግዲህ ከመጋቢት 10 ቀን ጀምሮ ህግ ወጥቷል። ማለትም የንግድ እንቅስቃሴ እንዲቀጥል ስለተባለ በተለይ ትራንስፖርቱም እንዲቀጥል የተባለበት ነገር አለና ይሄ መረጃ ትራንስፖርት ንግዱም ባይቀጥል በተቻለ መጠን የአሽከርካሪዎችንና የትራንስፖርት ሰጪዎችን ችግር መቅረፍ ከተቻለ እስከ ሌሊቱ 5 ሰዓት 6 ሰዓትም ቢገኝ ጥሩ ነው። ምክንያቱም በፊትም ይሄም ህግ ከመውጣቱ በፊት በርካታ ሰዎች በትራንስፖርት እጥረት ምክንያት የማይፈልጉበት ቦታ ስለሚያድሩ ግን ትራንስፖርት ላይ ያለው አሁን ለምሳሌ አሽከርካሪዎች ችግር የሚሏቸው ነገሮች ከዚህ ከክስ ጋር በተያያዘ ትርፍ ከመጫን ጋር በተያያዘ ያሉ ነገሮች የሆነ መሻሻል ቢደረግባቸው። ምክንያቱም ዋን ዌይ ነው ገበያ የሚያገኙት፣ ነዳጅ ይጨምሯል። በአንድ በኩል ሲሄዱ በአንድ በኩል ባዶ ነው። ስለዚህ ማታ ሲሆን እንደ ኦቨርታይም ለአሽከርካሪዎቹም የሆነ የሚጨመርበት መንገድ፣ ለህብረተሰቡ ደግሞ የሆነ ድጎማ የሚደረግበት መንገድ ሃይብሪድ መኪኖች የባትሪያቸው እድሜ እንደ ሞዴላቸው አይነት ሁለተኛ ደግሞ በሺፍት እስከ 15 ዓመት አሽከርካሪዎች እድሜ በሺፍት ያላቸው ተብሎ የሚሰሩበት ይገመታል። ይህም ለታክሲዎች አስቸጋሪ ነው። ከፍተኛ አንድ ወጪ ታክሲ ስለሚጠይቁ በኃላፊነት ከወሰደ ወይ በቅጥርም ለሌላ ሰው ላይሰጥ የሚችልበት ሁኔታ ሊሆን ይችላል። ግን እነዚህ ባሶች፣ አውቶቡሶች ምናምን የሰራተኛ አዋጁም 8 ሰዓት ይላል። ሃይብሪድ መኪኖች ኦቨርታይም የሚታሰብላቸው ለጥገና ከባድ ከሆነ መሆናቸው በሺፍት ነው። የሚሰራ ከሆነ ቀን ይህም የሚሰራው የሆነበት ምክንያት ከሆነ አሁንም እስከ በውስጣቸው ምሽቱ 3 ሰዓት የሚሰራው የነዳጅና የኤሌክትሪክ አሁንም ሞተር ከአደጋ ስላላቸው ነው። አንወጣም ማለት ነው። ስለዚህ ለምን በእንቅልፍ ልቡ ነው ለጥገና የሚነዳው፣ ውድና ከባድ ማታ ነው፣ ያደርጋቸዋል። መንገዶች ነፃ ነው የሚሆኑት፣ በስፒድ ነው ውድ የኢትዮ የሚነዳውና አውቶሞቲቭ ተከታታዮች አደጋው አሁንም በዛሬው ከባድ ሊሆን የትምህርታዊ ስለሚችል ቪዲዮአችን የሚታሰብበት ይህን ነው። ይመስል ነበር። እናንተ ደግሞ ሀሳብ በቀጣይ አስተያየቶቻችሁን በሌላ ቪዲዮ እስከምንገናኝ ወደሚቀጥለው አብራችሁን ቪዲዮ ቆዩ። ይላል። የጤናው ጉዳይ ያሳስቦታል? እንግዲያውስ አዲስ የባህል ሕክምና መስጫ ማዕከል ጎራ ይበሉ። የተፈጥሮ እጽዋትን ብቻ በመጠቀም በባህላዊ ሕክምና ጥልቅ እውቀት ባላቸው ባለሙያዎች ያለምንም አይነት የጎንዮሽ ጉዳት ለጤናው መፍትሄን ያገኛሉ። ለስኳር፣ ለስንፈተ ወሲብ፣ ለወር አበባ መዛባት ወይንም መቋረጥ፣ ለወሊድ ችግር፣ ለኪንታሮት፣ ለጨጓራ፣ ለኩላሊት፣ ለሪህ፣ ለአስም፣ ለጉበት፣ ለቆዳና እንዲሁም ለሌሎችም ችግሮች መፍትሄን እንሰጣለን። በሁሉም የማህበራዊ ሚዲያዎች አዲስ የባህል ሕክምና ብለው ይጎብኙን። ለጥያቄዎች ሁሉ መልስ ያገኛሉ። አድራሻ ዓለም ባንክ በክተራ ፊት ለፊት ያገኙናል። ለበለጠ መረጃ በስልክ ቁጥር 0929 58 58 48 ወይም 0992 72 12 12 ይደውሉ። ለጤናው አዲስ መፍትሄ ከአዲስ የባህል ሕክምና ማዕከል